እንደምን ዋላችሁ የተወደዳችሁ ተመልካቾቻችን የአቦል ዜና የቢዝነስ ዘገባችን እነሆ ተጀመረ። አብራችሁን ቆዩ። የንግዱ ማህበረሰብ ለሚሸጠው እቃና ለሚሰጠው አገልግሎት ለተጠቃሚው ህጋዊ ደረሰኝ በመስጠት ኃላፊነቱን ሊወጣ እንደሚገባ የአማራ ክልል ገቢዎች ቢሮ አሳሰበ። ደረሰኝ አቆራረጥ ላይ የሚስተዋለውን ህገወጥነት ለመከላከል ሸማቹ ማህበረሰብ ለሚገዛው እቃም ሆነ ለሚያገኘው አገልግሎት ደረሰኝ የመጠየቅ ባህሉን ሊያሳድግ እንደሚገባ ተጠቁሟል። ማማነሽ ገናይ ተጨማሪ አላት። እርሶ ሲገዙ ደረሰኝ ይጠይቃሉ ወይስ ተውት ብለው ነው የሚሄዱት? ደረሰኝ ማለት የግብር መሰረት ብቻ ሳይሆን የሀገር እድገት አሻራ ነው። መሬት ላይ ያለው ሀቅ ግን ደረሰኝ መጠየቅ ልክ እንዳልሰለጠነ ሰው የሚቆጠርበት የተሳሳተ አመለካከት ይስተዋላል። ነጋዴውም ሸማቹም ደረሰኝ ከመስጠትና ከመቀበል ይልቅ ጉዳዩ በግዴለሽነት ይታለፋል። የአማራ ክልል ገቢዎች ቢሮ ምክትል ኃላፊ አቶ ፍቅረ ማርያም ደጀኔም ይህንኑ ያረጋግጣሉ። ደረሰኝ ስጠይቅ አንቺን አጠገብሽ ቆሞ ከሰማ አንቺ ኪስ ይገባል ብሎ ይጠይቅሻል። ካንቺ ኪስ እየተሰረቀ መሆኑን ግን አያውቅም። ለአብነት የባህር ዳር ከተማ አስተዳደር ግብር ከፋዮች ለጉዳዩ ትኩረት ባለመስጠት ደረሰኝ የማይቆርጡ የመኖራቸውን ያህል የአዲስ አበባ ነጋዴዎች ደረሰኝ ስለማይሰጧቸው የሚቸገሩ ግብር ከፋዮችም አልታጡም። ሳባ ላይ መርካቶ ላይ የለም ደረሰኝ አይሰጡንም። እሱ ትንሽ ያስቸግረናል። እኛ ለደረሰኝ ለመቁረጥ ደረሰኝ ስጠይቃቸው እቃው የለም ነው የሚሉት። ራሱ አዲስ አበባ ውስጥ ያሉ ግብይቶች በቴክኖሎጂ የተደገፈ ስለሆነ ማን ደረሰኝ እንደሰጠና እንዳልሰጠ በመረጃ ይረጋገጣል። አንዳንድ የባህር ዳር ከተማ ነጋዴዎች ግን ህገወጥ አሰራሩን ስለሚፈልጉ ነው ደረሰኝ የማይቀበሉት የሚል ጠንከር ያለ ሀሳብ ያነሳሉ። የቢሮ ምክትል ኃላፊ አቶ ፍቅረ ማርያም ደጀኔ እቃ ያለ ደረሰኝ ጭኖ ሲወጣ ወይም ደግሞ ሲወጣ ደረሰኝ ተቀብሏል አልተቀበለም የሚለውን እምጭናቸው እቃዎች ይታያሉ፣ ሚዛቸው እቃዎች ይታያሉ። የተቆረጠ የደረሰኝ መጠን ማየት ይቻላል። በዚህ ልክ ክትትል እያደረገ ነው። ነገር ግን የኛ ግብር ከፋይ ተባባሪ አይደለም። ምክንያት እሱም እዚህ መጥቶ ማጭበርበር ስለሚፈልግ። እዚህ ላይ ሌላኛው ህገወጥ አሰራር ደግሞ ብቅ ይላል። ይኸውም እቃውን ከገዙበት ዋጋ እጅጉን አሳንሶ ደረሰኝ የመስጠት ህገወጥ አሰራር። ግብርን ለመሰወር የሚደረግ የዋጋ ቅነሳና ማጭበርበር ኢኮኖሚውን ክፉኛ እየፈተነው ይገኛል። ታዲያ በግብር አሰባሰብ ሂደቱ እየታዩ ያሉ ችግሮችን ለመቅረፍ ግብይትን ማዘመን ብቸኛው መፍትሄ መሆኑን ያነሱት የአማራ ክልል ገቢዎች ቢሮ ምክትል ኃላፊ አቶ ፍቅረ ማርያም ደጀኔ ለዚህም ዝግጅት እየተደረገ መሆኑን ጠቁመዋል። 2019 ግማሽ በኋላና 2020 ላይ እና ከዛ በኋላ በሚኖሩት አመታት ሙሉ በሙሉ የምንሻገረው ይሆናል። እኛ ለሌሎች አካባቢ የገቢ ተቋማቶች ለንግድ ስርዓት ብልሽት ምክንያት አንሆንም። የኛ ነጋዴዎች ደረሰኛ ለመቀበል አይችሉም። የኛ ነጋዴዎች ደረሰኛ ለመስጠት አይችሉም። የባህር ዳር ነጋዴ እኮ ለዙሪያ ላለው ነጋዴ ህመም ነው። ደረሰኛ አይሰጥም። ለምንገዛው እቃ ወይም ለምናገኘው አገልግሎት ደረሰኝ በመቀበል ኃላፊነታችን እንወጣ። የሀገራችንን ኢኮኖሚያዊ እድገትም እንታደግ። እየታየ ያለው የዋጋ ንረት ህብረተሰቡን ለምሬት እየዳረገው እንደሚገኝ የባህር ዳር ከተማ ነዋሪዎች ገለጹ። የዋጋ ንረትን ለመከላከል የባህር ዳር ከተማ ንግድና ገበያ ልማት የገበያ አዳራሾችን እየገነባ አገልግሎት እንዲሰጡ እያደረገ መሆኑን ገልጾ ህብረተሰቡ በእነዚህ ማዕከላት እንዲገበያይም ጥሪ አቅርቧል። የዝባለም ጌታነህ ተጨማሪ መረጃ አላት። አሁን ላይ ካለው ሀገር አቀፍና ዓለም አቀፍ ጉዳዮች ጋር ተያይዞ የኑሮ ውድነት ህብረተሰቡን በእጅጉ እየፈተነው ይገኛል። ችግሩ የሁሉንም ጓዳ የፈተሸና በየዕለቱ የሚታይ ስለመሆኑ ነው የባህር ዳር ከተማ ሸማቾች ተናገሩት። ክልሉ ሰላም መደፍረስ ህብረተሰቡ ኑሮ ላይ በጣም ከፍተኛ ቀውስ አስከትሏል። ያው ጭማሪው በየቀኑ ያለ ነገር ነው። እንግዲህ ምንም ማለት አስበን መተን የምንገዛው ያላሰብነውን ነው ገዝተን የምንሄደው። 30 ብር ድንች ሆነ ብለን ልንገዛ ስንመጣ 50 ብር ወይም 40 ብር ሆነ እንባላለን። ስለዚህ በቃ 2 ኪሎ ልንገዛ ብለን 1 ኪሎ ገዝተን እንሄዳለን። ከዚህ ቀደም ምርት ያስጭኑበት የነበረው ዋጋ አሁን ላይ እየጨመረ በመምጣቱና መንገድ ላይ በሚገጥሙ ችግሮች ምክንያት ምርቶች የሚሸጡበት ዋጋ ጭማሪ እያሳየ መምጣቱን ነጋዴዎቹ ተናግረዋል። ከነዳጅ ማጣት የተነሳ በፊት 30 ሺህ ብር 40 ሺህ ብር የሚጨንጭነት ዛሬ 120 130 ሺህ እየተጫነ ነው። ያ ደግሞ መጥቶ ያም ይሁንብን ብለን አመጣን አስጭነን ሲያበቃ መንገድ ላይ በመንገድ በሰላሙ የተነሳ መንገድ ላይ ይቆይብናል። ከዚያ ላይ ይበላሻል፣ ይወርቃል። መኪና ክራይ እጥፍ ይጨምራል። መንገድ ላይ ባሉ ችግሮች ደግሞ መኪና መንገድ ተዘግቶ ይቆማል። በዛን ሰዓት ተበላሽቶ ምናምን የሚደርስበት አጋጣሚ አለ። እና ያን ተመልክቶ ያው ነጋዴ ሂሳብ እየሰራ የመኪና ክራይም ጨምሮ ነው ለትርፍ ስለሆነ እዚህ የቆመ የመኪና ክራይ ጨምሮ ነው ሂሳብ የሚሰራ
እዛ ሲሆን አሁን ዋጋ በአትክልት ላይ የዋጋ ጭማሪ በጣም አሁን ይታያል። ከኛ ላይ ይጨምራል የመኪና ክራይ፣ እኛም ከህብረተሰቡ ላይ ካለው ወቅታዊ ችግር ባሻገር መካከል ላይ ያለው ደላላ የዋጋ ንረት እንዲከሰት የሚያደርግ መሆኑን የገለጹት የባህር ዳር ከተማ ንግድና ገበያ ልማት መምሪያ ኃላፊ አቶ አደራ ጋሼ ይህንን ለመከላከል አምራችና ሸማችን በቀጥታ የሚያገናኝ የገበያ ማዕከል በከተማዋ ተገንብቶ አገልግሎት ላይ መዋሉን ገልጸዋል። ማዕከል ላይ ያለው ድልድይ ነው እንጂ አሁን አምራቹ አይደለም እየተጠቀማል። በተለይ በግብርና ምርት ላይ ነው። መሀል ላይ የሚገባ የኑሮ ውድነት እንዲኖር ያደርጋል። ደላላው ጣልቃ የሚገባው ሶስተኛ አራተኛ አምራችና ሸማች ቀጥታ እንዳይገናኝ ያደርጋል። ስለዚህ ቀጥታ እንዲገናኝ ካደረገ ግን የተሻለ ውጤት የሚያመጡበት ሁኔታ አለ። የኑሮ ውድነትን በዚህ ልክ ለማስተካከል እየተሰራ ነው ያለው። ከተማ አስተዳደሩ ተጨማሪ ቦታዎችን ሊሰጠን ይገባል። ይህንም ጠይቀናል። አስጠንታችሁ አምጡ የሚል ነው። ተጨማሪ የገበያ ማዕከላት እንደሚያስፈልጉ መምሪያ ኃላፊው ገልጸው ህብረተሰቡም ከገበያ ማዕከላት በተሻለ ዋጋ እንዲገዛ ምክረ ሀሳብ ሰጥተዋል።